አዳምን ሲፈጥር በቃሉ ብቻ ነው ወይ በአካሉ ነው የሰራ? ማለት በቃል ሁን ብሎ ነው ያደረገ ነው ወይ ሰርቶት ነው? ምሳሌ ፈጣሪ እርሱ እያልን ነው የምንጠራው። ያ ማለት ግን ወንድ ሆኖ እንደኛ ጾታ ኖሮት ማለት አይደለም። አንተ ምናምን ስንል ማለት ነው የቋንቋ ውስንነት ያመጣው ነው። ሁሉ በእርሱ ሆነ ከሆነውም አንዳይስ እንኳ ያለ እርሱ አልሆነም ማለት አዳም በለው። እኔ አደራን የሚል ስለ ሙሐመድ ማንነትንና እሱን ማቋሸሽ በሱ ላይ የሌለ ነገር ወይ ደግሞ እንዲህ ብለህ ዝቅ አድርጌ ማውራት ከሱ ነገር ተጠንቀቅ። 3 ዓመት ሆነኝ ታንቋሽሻለህ ሙሐመድን ትላላችሁ። አንድ አምጡ ቻሌንጅ አድርጉኝ። እንዲህ ብለሃል ግን ሐዲስም ላይ የለም፣ ተፍሲርም ላይ የለም፣ ሲራም ላይ የለም፣ ታሪክም የለም። ይኸው አንተ ግን በሙሐመድ ላይ ቀጥፈሃል ብሎ አንድ ቻሌንጅ ያደረገኝ ሰው የለም። እስልምና ይሄ ነው መገለጫው እያላችሁ ጻፉ። እስልምና መገለጫ ይሄ ነው። አንተ ሲኦል እኮ መጀመሪያ በአንተ ነው የሚነደደው። እሺ ሲኦል መጀመሪያ ምገባ አንተ ነው። የሰይጣን ጓደኛ ጠንቋይ ቀላቢ እንዳስቀመጥከው ቤት ላይ አሻንጉሊት አይደለም። ቤት ላይ ገብርኤል ብለህ ለጥፈሃል። ግን አዳም የሚለው እነሱ የሚያመልኩት እንዲህ ነው፣ እንደዛ ነው፣ እንደዚህ ነው፣ እንደዛ ነው እያሉ ጭነውባችሁ ስለሚልኳችሁ ነው። ስለ አምላክህ ስንት ነው ምንድን ነው ተብለህ ስትጠየቅ ዳገት እንደምትወጣ የአህሉል ሰቀር እንዴት ናችሁ? ጓንዳ መጣ አለን አለን። ሰላም ሰላም፣ ሁላችሁም ሰላም ብያቸዋለሁ። የአህሉል ሰቀር በጣም ደስ ይላል ትምህርታችሁ፣ ቀጥሉበት። ምንድን ነው ሰቀር? ላይ እኔ ሰላም ነው ያልኩት፣ ሰቀር አላልኩም። ምንድን ነው ያልከው? እንዴት ብለህ ሰላም ያልከው? የአህሉል ሰቀር ማለት ትርጉሙን ልታውቁትም ትችላላችሁ። ብቻ እንደዛ ነው ስለሆነ እኮ ነው ያልኩት። እንደዛ ኮኬታ መጣው እንደዛ አይነት ሰላምታ። አይ እኔ በራሴ አንደበት ነው ለእናንተ ስለሚገባችሁ እንደዛ ነው ከነብይ የተማርከው ማለት ነው። ምልግናና ኤኒዌይስ ስለ ተውሂድ ንገረን እስኪ። አይ በመጀመሪያ ተቀበሉ አሜን በሉ አንልም ነው። እውነት ነው። እንደዛ እኮ ለነብይ ይሄን ሰላም ለነብይ ስጠው በለው እስኪ። ነብይ አልጠየኩም እኔ ጠየኩም ነው። ለነብይ ስጠው እስኪ፣ ለነብዩ በለው። አሁንም ይሁን ነገም ዛሬም ሰላም ሰላም። እናንተ የአህለል ሰቀሮች በጣም ትምህርት ነብይህም በለው እስኪ፣ ነብይህም በለው። በጣም ተማሩ፣ አስተምሩ፣ ተዘጋጁ። ምንም አይደለም። ነብይህም በለው። እኔስ እንደ እሺ መልካም ተዘጋጀ። አንተ ውፉ እንዳንተ ሚታርግ ብልግና ከነብይ የተማርከው ስለሆነ ሚታርግ አንዴ የእሳት ሰዎች ማለት ነው። የአህለል ሰቀር ማለት የገሃነም ሰዎች እያለ ነው። አላወቅም። እባክህ አንተም ሰቀር ምን እንደሆነ አላወቅም ብትሆን ሚታርግ ለነብይ የሚገባው ሰላምታ ስለሆነ እናመሰግናለን። ነብይን ሰላም በለው። እንደዛ አመዲ አይ ለእናንተ የሚገባችሁ በትክክል በቃ ሚታርግ ብልግናና ስድብ የተካናችሁበት ነው። በአረብኛ ቁርአን ላይ መረግሙን ያሳነሳችሁ ቤታችሁ መጣችሁ ደግሞ ልትሰድቡን ነው እንዴ? መስጊድ ውስጥ መረግሙንና የምትሰድቡን አነሰ እንዴ? አንተ ግን በጣም ይሄን ጭንቅላት ይዘህ ነው ዝም ብለህ የምታወራ። ከነብይ ይሻላለኝ። የፈለገ ሰው ቢገማ ካልሞተ በስተቀር ሞቶ ካልሸተተ በቀር እንደ ነብይ አይገባም። እሺ ጥያቄ ልጠይቅልህ። ያው ጥያቄን ቻለኝ እያደረኩ ነው። አላህ በሁለት እጆች የሰራው ነው እንጂ የሚለው ጭንቅላት አለኝ የሚል አንድ ጥቅስ ስጠኝ፣ እኔ ንጽጽር አቆማለሁ። አንድ የቁርአን ክፍል። እሺ ኢየሱስ ጭንቅላት አለኝ ብለሃል? በሚገባ በስጋ የተገለጠ ይኸው አምላክ ስለሆነ ፍጹም ሰው ስለሆነ። እንዴት በስጋ ተገለጸሽ? እንዴት የሚገለጥ? አሁን የጠየቅኩህን ቅድሚያ መልስ። አንተ የምታመልከው ያ እግር ነው ወይንስ ጭንቅላት አለው? ቶፒካችንም ይሄው ስለሆነ በሰው አምሳያ እኮ አይመሰልም እኛ ፈጣሪ። እንዴት ሊመሰል ይችላል? ጭንቅላት የሌለው ሰው ስለሌለ፣ እግር ብቻ ስለሌለ
ነገር ግን በጣዖት ሊመሰል ይችላል። የተቆረጠ ጣዖት፣ አንገቱ የተቆረጠ ጣዖት በምንም ነገር ልትመስለው አትችልም እኮ። እንዴት ነው ይመሰላል? በሰው እጅ አለ የለውም? የሰው አምሳያ ከያዘ እጅ አለ የለውም? ጥያቄ እጅ አለ የለውም? እጅ አለ የለውም? አለው እንጂ። እንዴት ከማንም አይመሰልም ካልክ በኋላ እንዴት እጅ አለው ልትለይ ትችላለህ? የኔ አምላክ ግን ደግሞ ከኛ ጋር ከፍጡራን ስለማይመሰል እጅ እግር ተብሎ አይነገርለትም። የአንተ አምላክ ግን ከፍጡራን ጋር ስለሚመሳሰል እሱ ደግሞ ቀኝ ነው ሁሉ። አሃ እሱ ቀኝ ብቻ ነው እጅ ያለው? ስንት ቀኝ እጅ ነው ያለው? እኛ እሺ ግራና ቀኝ አለን። እሱስ ቀኝ እጅ ብቻ ነው ያለው? ቆይ እሱ ቀኝ ብቻ ነው ያለው? ከኛ ጋር ላለመመሳሰል ምንድን ነው ያልከን? እኛ ግራና ቀኝ ነው ያለን፣ እሱ ቀኝ ብቻ ነው። መሰቀል ታምናለህ? ቆይ ግራና ቀኝ ነው እኛ ያለን፣ እሱ ቀኝ ብቻ ነው ብላል። ቀኝ ብቻ ስላለው ስለዚህ ከኛ ጋር ይመሳሰል ማለት ነው። ስንት ቀኝ እጅ ነው ያለው? እኔም አንድ ቀኝ እጅ አለኝ። ክርስቶስ መሰቀል ታምናለህ ወይ? ቅድሚያ ቶፒኩ ላይ ግባ። እንኳን እኔ አንተ ራስህ ታምናለህ፣ ክደኸው ነው እንጂ። አሁን የጠየቅኩህን መልስ። ቀኝ እጅ እኔም አለኝ፣ ስለዚህ እሱም ቀኝ እጅ ያለው ግራ እጅ ነው ያጣው። ግራ እጅ ነው ያጣው እንጂ እንደኔ ቀኝ እጅ ያለው፣ ስለዚህ እኔን ይመስላል። ምን አልክ? ይኸው እኔ ግራ እጄ እኮ የተቆረጠ ግራና ቀኝ እጅ አምላከኛ ነገርኩህ እኮ ነው። ግራ እጃቸው አደጋ የደረሰባቸው ቀኝ እጅ ብቻ ያላቸው ነው ያለው። ከእኛ ጋር አይመሳሰልም ለማለት ያመጣው አርጉመንት እኛ ግራና ቀኝ እጅ አለን፣ እሱ ግን ቀኝ እጅ ብቻ ነው ያለው አልከን። አደጋ የደረሰባቸው ግራ እጅ የሌላቸው አላህን ይመስላሉ እያልኩ ነው። መልስ። ለምንድነው አካለ ጎደሎ የምታመልከው? እሱን እኮ እንዳንተ አድርገህ በአንተ ምስል በአንተ አክት እኮ እሱ መሳል እኮ አትችልም። ራስን የሳልከውን ያልሳልኩም ቀኝ እጅ ብለህ ነው ያለው ግራ እጅ የለውም ብለኸኛል ነገርከኝ። አንተ ነህ። ለምንድነው አካለ ጎደሎ የምታመልከው? እሺ የኔ ጥያቄ ትመልስልኛለህ? ቅድሚያ አካለ ጎደሎ ለምን እንደምታመልክ ንገረኝና ጠይቅ። ኢየሱስ ክርስቶስ እንደተሰቀለ ታምናለህ ወይ? ይሄን ብቻ መልስልኝ። እንኳን እኔ አንተም ታምናለህ አልያልኩ ነው። አላምንም። ከገዛ መጽሐፍ ላይ አምጣለህ። አታምንም? እዚህ ጋር የምትታደሙት እንግዲህ አሁን ይሄን ጥያቄ መመለስ አይችልም። አታምንም ወይ? አላምንም። ራስ መጽሐፍ ራሱ እንዳልተሰቀለ እንዳልተደበደበ ለምን አታምነው? የማላምንበትማ ከእናንተ መጽሐፍ ማስተምሮ ስላለ ዮሐንስ ወንጌል ልንገርህ፣ ላስረዳ። እሺ ዮሐንስ ወንጌል ምዕራፍ 7 ይቅርብ ምዕራፍ 7 ቁጥር 32 ላይ ምንድን ነው? ይቅርብ አትልፋ። እኔስ አይደለም ክርስቶስ አልተሰቀለም። እንደተሰቀለ ባሳይ ታምናለህ? ከራሴ መጽሐፍ ነው ፈልገዋል። እንደተሰቀለ ባሳይ ታምናለህ? እንዳልተሰቀለ መጀመሪያ ወደ ፈጣሪው እንደሄደ እኮ ነው እንትን ልነግርህ ነው። አሁን እንደተሰቀለ ባሳይ ታምናለህ ወይ? አምሳያውን ቢሰቅሉትስ? ስለዚህ አላህ እንደዛ አምሳያውን ያሰቀለው ማስረጃ ልንገርህ። ይኸውልህ አዳምጠኝ። ቆይ አምሳያውን አዳምጠህ ሊገዱትና ወይም ደግሞ ያሰቃዩ ባሉ የምን አምሳያውን ነው? አምሳያውን ከሆነ ያሰቀለው አላህ ነው። አምሳያውን ያሰቀለው ሚውት አታርገኝ። አምሳያውን የተሰቀለው በእናንተ ሰዎቹ ሰቅለናል እያሉ ይችላል ማለት ምን ማለት ነው? እሱ ተናገር አይደል? ፈሪሳውያኖች ሊሰቅሉት ወይም ደግሞ ሊገዱት ባሉበት ሰዓት ኦኬ ና አንድ ጥቅስ ከቁርአን አልተሰቀልኩም አልሰቀልም ያለበትን አንድ ጥቅስ ብቻ ከቁርአን ስጠኝ። በራሱ አንደበት አልተሰቀልኩም ወይንም ደግሞ አልሰቀልም ያለበትን አንድ ጥቅስ ብቻ አለ። እሺ
ፈሪሳውያኖች ሊገሉት ወይም ሊያሰቃዩት ባሉበት ሰዓት አዳምጠኝ። መጀመሪያ የተጻፈውን እኮ ነው የምነግርህ መጽሐፉ ላይ ግባና አንብበው። ጥቀስ። የትኛው ሱራ ላይ ነው እንደዛ የሚለው? ሊገሉት ሊያሰቃዩት ባሉበት ሰዓት እናንተ የትኛው ሱራ ላይ? አታገኙኝም። ወደ አባትና ወንድማችን የምችል አይመስለኝም። ይቅርታ ጋር በቃ ሙሐመድ ጆሃር መጀመሪያ ወላ ከተሎ ወላ ሰለቦ ፈቀድ ሹበህ ያለሁም የምለውን አያ ነው መግለጽ የፈለገው። አልሰቀሉትም፣ አልገደሉትም፣ ግን ተመሳሰለላቸው የምለውን ነው አያ ነው መግለጽ የፈለገው። እኔ አሁን በዳይሬክት ክርክር ሳይሆን እፎይ አንድ ጥያቄ እንደሆነ ወንድሜ እፎይ አንድ ጥያቄ ልጠይቅ እፈልጋለሁ። ምንድነው ጥያቄ? ከዚህ በፊት ቻሌንጅ ነበረ። የምን ቻሌንጅ? ከነውቱ ጋር ከዚህ በፊት እኔ ማለት የምፈልገው ብዙ ጊዜ ማለት ነው ስለ ቁርአን ስገልጽ ብዙ ጊዜ በእንግሊዝኛ የተጻፈውን ቁርአን ታነብላቸዋለህ፣ ችግር የለውም። ግን ብዙ ጊዜ የምታነባቸው ቁርአን ደርስ ሳትሰጥ በፊት የትኛውን ቁርአን እያነበብክ እንደሆነ ብናቅ ደስ ይለኛል። ምክንያቱም ብዙ ጊዜ ካንተ የምሰማው ነገር ብዙ ጊዜ ትኩረት ሰጥቼው ለማዳመጥ ሞክሬያለሁ። እውነትም ቁርአን እንደዚህ ይላል ወይ ብዬ እኔ ራሴ ለማጥናት ፈልጌ ነበር፣ በምታነሳቸው ሺዎች ማለት ነው። ግን ሳያቸው የምታነሳው አንደኛ ሴንሲቲቭ ፓርቶቹን ታነሳለህ፣ ችግር የለውም። ሰውን ቶሎ ተቆጥቶ ወደ ሌላ መስመር እንድገባ የሚያደርገው ማለት ነው። ሁለት ዕውቀት ያላቸው ሰዎች ማለት ኦንላይን እየሰሙኝ ያዳመጡኝ ያሉት ወንድሞቶቼ እንዳሉ እርግጠኛ ነኝ። ይሄ የሃይማኖት ክርክር በቲክቶክ ላይ አብዛኛው አሁን ሙስሊሞች ደግሞ ሌላ የሙስሊም ፔጅ አውቃለሁ የምል ሌላ ፔጅ ከፍቶ ደግሞ እንደዚሁ ክርስትና ዳውት ሲያደርግ እናገኛለን። በክርስትና ወንድሞቻችንም እንደዚሁ። ለምንድነው እንደዚህ በቲክቶክ በደካሞች መሀል ሰው በማይረዳ መልኩ ፕላትፎርሙ በጣም አጭር ነው። ለምን እንደዚህ ይደረጋል? መድረክ አለ፣ መድረክ ተፈጥሮ ትክክለኛ ዕውቀት የምንሰጥበት እንትና ለምን አይፈጠርም? ህዝቡም የሆነ ተጨባጭ የሆነት ህዝቡን ለማስተማር ከሆነ ህዝቡን ከምናወዛግበው ትምህርት ንጹህ ትምህርት ብንሰጠው ምን ችግር አለው? ህዝብ ከዛ ሁሉም ሰው የራሱን እንዲወስን ቢደረግ ምን አለበት ነው። ለማለስልህ ሱራ 9:29ን ተፍሲር ኢብን ከሲርን አንብበው። ተፍሲሩን ወይንም ደግሞ ኢብን ከሲርን ኢብን ቀይም አልጀውዚን ወይንም ደግሞ ኢብኑ ተይሚያን በዚህ ጉዳይ ላይ ረድ የሰጡበትን አንብበው። ክርስቲያን ሙስሊሞችን ቻሌንጅ ማድረግም ማስተማርም መወያየትም አይችሉም። ለምን? ቁርአንን መንካትም አይችሉም ነው የሚለው። ለምን እኮ አንብበው ያልኩ ለዛ ነው። እነሱ ያብራሩበትን አንብበው። ሱራ 9:29ን ከፈለክ ኢብን ቀይም አልጀውዚን ከፈለክ ኢብኑ ተይሚያን ኢብን ከሲርን ያብራሩበትን ይህን ክፍል በተለይም እንትናን የኡስማንን ፓክት ኦፍ ኡመርን ወይንም ደግሞ ፒዲኤፉን ልታገኝ ትችላለህ። ፓክት ኦፍ ኡመር ብለህ በዚህ ጉዳይ ላይ ኡመር አልከታብ እንዴት አድርጎ ዲል እንዳደረገ ከክርስቲያኖቹ ጋር በጊዜው በነበረው ላይ ከተሰጡት ውስጥ አንድ ክርስቲያን ሙስሊሞችን ቻሌንጅ ማድረግ አይፈቀድለትም። ቁርአን በአረብኛ ማስተማር አይፈቀድለትም። ቁርአን መንካት አይፈቀድለትም። ቁርአኑ ጧሪ ያልሆኑ ነጃሳ ናቸው ቁርአን አይንኩ ከሚለው ጋር በተያያዘ ቁርአንን ከነካ ክርስቲያን ሊያስገድለውም ይችላል። ስለዚህ ኦፕን ዲስከሽን እንደዚህ ፌስ ቱ ፌስ ተገናኝተ እንደዚህ መወያየት ምናምን የሚባለው ምናልባት ሙስሊሞች ጥቂት በሆኑበት ላይ ትንሽ በሆኑበት ላይ ክርስቲያኖች አፐርሃንድ ሆነው በጣም ብዙ በሆኑበት ላይ ሙስሊሞቹ በጣም ትንሽ ተሆኑ ሊቻል ይችላል፣ የማጥቃት ቴንደንሳቸው አነስተኛ ከሆነ። ለዚህም ደግሞ ሱራ 3 አልኢምራን ቁጥር 28ን ተፍሲር ኢብን ከሲርን አንብበው ተቂያ እንዴት እንደሚቻልና ሙስሊሞቹ ትንሽ ከሆኑ ክርስቲያኖቹ ብዙ ከሆኑ ምን ማድረግ እንደሚቻል ስላስቀመጠ ማለት ነው። ከዛ በዘለለ ግን አሁን ለምንድን ነው እንደዚህ የሆነው ምናምን ከሚለው ጋር ለዘመናት ሙስሊሞች ክርስትናን ሲተቹ ነው የኖሩት እና ባይደርም መጥቀስ ይቻላል። ሌሎችንም መጥቀስ የሀገር ውስጥ ማለት ነው፣ የውጭ ዓለም እንደዛው ብዙ እንዳሉ ሁሉ ክርስቲያኖች ግን እስልምና ላይ ኢትዮጵያ ውስጥ በመምህር ደረጃ ከላይ የሚባል መምህር በቴሌቪዥን እየወጣ
አውደ ምሕረት ላይ ክርስቲያኖች ሙስሊሞች ቁርአናቸው ላይ እንደዚህ ሙስሊሞች እዚህኛው ሀዲሳቸው ላይ እንደዚህ የሚል መምህር ስቲል አንድ እንኳን የለም። ቲክቶክ ላይ እንኳን በመምህር ደረጃ እዚህ ስማች የለም ማለት ይቻላል። አለ በመምህር ደረጃ የለም። አሁን እንኳን ማለት ነው ከኡስታዝ እስከ ሼክ እስከ ዳኢዎች እስከ ተራ ምእምኑ ግን እስልምናው ክርስትናን ቻሌንጅ ያደርጋል፣ ይተቻሉ፣ ይነቅፋሉ፣ እንደፈለጋቸው መጽሐፍ ይጽፋሉ። ስለዚህ ሶሻል ሚዲያ አሁን ግን አሪፍ ኦፖርቹኒቲ ነው ለክርስቲያኖች፣ ከቤታቸው ሆነው ቻሌንጅ ማድረግ ይችላሉ። ከዛ አንጻር ነው። ማንኛውም ሰው ከመጣ ግን ቤታችን ክፍት ነው። ሙስሊሞችን አስገብተን መወያየት፣ ማሰብ፣ ማንሳት ችግር የለብንም። እሱ ጋር አሁን ስታወራኝ የሰራው አንድ ስህተት ልንገርህ። ሜቢ አይ ዶንት ኖ እንዴት አድርገህ እንደወሰድከው ቁርአን አንብቤ ያለው የምትል ከሆነ ቁርአን ውስጥ ሁለት ሙስሊም ፕሪንሲፕል አለው። የሚሄድበት ፕሪንሲፕል ያነሳቸው ግለሰቦች ፐርሰናሊ ጥላቻ ሊኖር ይችላል፣ ኦር እነሱ ፐርሰናሊ አንተ ላይ ጥላቻ ሊኖራቸው ይችላል። እሱ አላሁ ያለም። አሁን ያነሳቸው ኡስታዞች ማለት ነው። ግን እርግጠኛ አሁን እነ ተሚያ አይደለ እኔ አሁን ስላሉት እንትናዎች አይደለም ማንሳት ይፈልጋል። አሁን ያሉት ሼሆች ኦር ያሉት ኡስታዞች ምናምን ስለነሱ ሳይሆን ወደ ዋናው እንመለስና ሙስሊም ፕሪንሲፕል አለው። አንደኛ ነገር ወላ ኢክራሁ ፊዲን ይላል። ሃይማኖት ላይ ጥላቻ የለም። ለእናንተ ሃይማኖት እስልምናን አድርገን መርጠንላቸዋል። የሌላውን መንቀፍም ሆነ መተቻት አትችሉም። አንድ ሁለት ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን። እኔ አንተም ፍሪ ሃይማኖት አለህ፣ እኔም ፍሪ ሃይማኖት አለኝ። ሁሉም ሰው በየሃይማኖቱ፣ ለአንተም ሃይማኖትህ ለእኔም ሃይማኖትህ ይላል። ይሄኛው እንዳለው ነው ያዝልኝ። ፕላስ እኛ የምንሄደው በሁለት ነገር ነው ሙስሊሞች። አንደኛ በቁርአን ነው፣ ሁለት ሐዲስ ነው። ሐዲስ ማለት ደግሞ ሌላ መሐመድ የጻፈው ቁርአን ማለት አይደለም፣ ወር ሌላ መሐመድ የጻፈው ትምህርት ማለት አይደለም። ሐዲስ ማለት ቁርአን ላይ የተጻፈውን ቲዮሪ በተግባር ሲደረግ ምንድነው? አሁን ቁርአን ውስጥ ስለ ሶላት ያወራል። ሶላት እንዴት ይተገበራል? ሐዲስ ውስጥ ይገኛል። በእነዚህ ሁለቱ ነው የምንሄደው። እብነ ተሚያ እብነ ምናምኖቹን ተዋቸው። በእነዚህ ሁለቱ ቻሌንጅ ታደርጋለህ ወይ? በእነዚህ ሁለቱ ቁርአንና በሐዲስ ያዩ አልካፊሩን የሚለውንም ሆነ ሁለቱንም የጠቀስካቸው መጀመሪያ የወረዱ ክፍሎች ናቸው። መጀመሪያ የወረዱ ማለትም አብርጌትድ የሆኑ ናቸው፣ የተሻሩ ናቸው። በሃይማኖት ማስገደድ የለም የሚለው ሱራ 8 ይሽራቸዋል። ሱራ 8 ተዘጋጅ፣ ሱራ 9 860 እንድትዘጋጅ ለሩቅም ለቅርብም ለምታውቃቸው ለማታውቃቸውም ጠላቶች እንድትዘጋጅ የጦር መሳሪያ እንድታዘጋጅ ይነግራል። ሱራ 8:39 ላይ እያስተማርክ ነው ብዬ ህዝብን እያስተማርክ ነው ብዬ ነው ማዳምጠህ። ለዛ አዳምጣ። ማስገደድ የለም ብለህ ተቂያ እኮ እዚህ ቁጭ ብለህ እኮ ስራ እየሰራ ነው። ሱራ 8:39 ላይ ሃይማኖት ለአላህ ብቻ እስኪቀር ድረስ ያለ ሃይማኖት ማን ነው? ለምንድን ነው የምትዋሽ? ለምን ተዋሻለህ? 8:39 ክፈተው። እኔ ነኝ እየዋሸሁ ያለሁት። ቁርአኑ ሃይማኖት ለአላህ ብቻ እስኪቀር ተዋጓቸው። እሺ ላሳያ። እኔ ነኝ እየዋሸሁት ወይንስ ቁርአን? ለምን ወጣ? ካድር ዋሽተህ ለምን ወጣ? አንዴ ሱራ 8:39 ክፈተው። ማንኛው እንደሚዋሽ እኔ ተቂያ እኔ ጋር ልትሰራ ሊበላ ሊበላ ሁከት እስከማትገኝ ጠንቋይ ቀላቢ ነሽ። ታርጊ ጠንቋይ የሚልቀበል ዝም ብለን ኡስታዞችን አተጋባ አንተ ሁከት እስከማትገኝ ቅማለው እንደሚታየው ነያ ታዲያ ቅመይና ቢው ተራናዲን ነያ ቅመይና እንትናተን ባንተ ፋይጠሩ ምሽ ሜታርጊ ነብይሽን በሆን ተቀምኝ ምን ነው ሜታርጊ ሜታርጊ ብልግና ከነብይሽ ብልግና ተምረሽ ተጫለሽ ሜታርጊ ጥሩ ክርስቲያኖች አሉ። ልክ እንደው አንተ ጋር መሆናቸው በጣም ግማታም ዲቃላ ልጅ ቴሌቪዥን ሲጨርሽ እንቀጥላለን። ዝም ብላ
ዝም ብለህ ኡስታዞች እስልምና ይሄ ነው መገለጫው እያላችሁ ጻፉ። እስልምና መገለጫ ይሄ ነው። መሰለህ እንደ አንተ በሲኦል እኮ መጀመሪያ በአንተ ነው የሚነደደው። እሺ ሲኦል መጀመሪያ ምገባ አንተ ነው፣ የሰይጣን ጓደኛ፣ ጠንቋይ፣ ቀላቢ። ምን ነው ቻችሁ ውስጥ እንደ ሙዚቃ ስጨፍሩ ምን ነው እንደ ምሰሶ አላህ እግሩን ስለሚገትር አትቸኩይ። በዋሪ 48 ላይ ሲኦል ውስጥ እግሩ የሚገትረው አላህ ነው። ኤኒዌይስ ሁከት እስከማይገኝ ድረስ ማቀጣጣ አንተ ነህ። አንተ ወረጅ እባክሽ። ኤኒዌይስ ሁከት እስከማይገኝ ድረስ ሃይማኖት ሁሉ ለአላህ ብቻ እስኪሆን ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋድሏቸው። ይህን አይ በሃይማኖት ማስገደድ የለም። ቁርአንን ምንድን ነው? አንድ ሃይማኖት ብቻ እስኪሆን ድረስ ተጋደላቸው። ጂሃድ ማለት ነው። ቅዱሱ ጂሃድ ደግሞ ምንድነው? ብዙ ደም ይፈስበት ነው። አትዋሹ። እኛ ጋር መጣችሁ አንዳንዴ እስልምና ማያውቁትን ክርስቲያኖች ሸውዷቸው። ሂር እፎይ ነው ያለው፣ እዚህ ጋር ቃል ቢኒ አሉ። እኛን አትሸውዱ። ሰላም ሰላም። ቆይ ስለዚህ ቢሃምብል የሚሸወዱና ማይሸወዱ ሰዎችን ለዩ። እንደዛ ነገር ነው። የዛሬው ቶፒካችን ምንድነው? እሱ ቁርአን ግልጽና የተብራራ ነው ብለው ሙስሊሞች ያምናሉ። ስለ ተውሂድ ምን ትነግሩናላችሁ ነው። ስለ ተውሂድ ምን ትነግሩናላችሁ? አህመዲን እንኳን ደህና መጣ። ቃል ቀጥል አንበቦች። ታማል በሀዲስም በቁርአንም የተቀመጠ ነገር ነው። በርካታ ሀዲስ አለ። ይህ እንዳለ ስለ እንትን የተቀመጠ ነው። አንዱ ላንብብላችሁ። ምን ይላል? እፎይ የተናገረው ራሱ ማን ነው ያለው? ሪያዱ ሳሊ ላይ ነው። ይኸው ገጽ ማንበብ ትችላላችሁ። ገጽ 2 ገጽ 279 ሀዲስ 1209 ላይ ታገኙታላችሁ። ምን ይላል? እሺ ኢብኑ ዑመር እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ሰዎችን ከአላህ ሌላ አምላክ እንደሌለና ሙሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ሶላትንም በደንብ ጠብቀው እስኪሰግዱ ዘካን እስኪሰጡ ድረስ እንድዋጋቸው ታዝዣለሁ። ይህንን ከፈጸሙ ደሞቻቸው ልብ በሉ ገንዘቦቻቸው ከእኔ ይጠበቃሉ። በኢስላም ሕግ የሕግ አግባብ ካልሆነ በቀር አይነኩም ይላል። ከዛ የውስጣቸውን የመመርመር ኃላፊነት ያላህ ነው። ስለዚህ አንድ ሰው ህይወቱን ንብረቱን ለመጠበቅ የግዴታ እስላም መሆን አለበት። ደሙን ለመጠበቅ ሞቱን ማለት ነው በደሞቻቸውና ንብረቶች። ስለዚህ አምላክ አላህ ነው ብሎ ማመን አለበት። ደሙ እንዳይፈስ አላህ አምላክ ነው ማለት አለበት። ሙሐመድ ነብይ ነው ማለት አለበት። ይህንን ካላለ ደመ ከልብ ነው። ዘካ መስጠት አለበት። ሰላት መስገድ አለበት። ሙሐመድ ነብይ ነው ማለት አለበት። አላህ ጌታ ነው ማለት አለበት። አሌስ ደመ ከልብ ነው። እኛ ጋር መታችሁ ልዋሹ እንዳትሞክሩ። በእርግጥ አስተምሮታችሁ ስለማታውቁት ነው። ወይ ነው ዳት ሐመዲን ሐሚድ ነው አህመድ ነው ማለት ነው። ሐሚድ አህመድ ሐስቡን አላህ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። የዛሬ ቶፒካችን ስለ ተውሂድ ነበር። በተውሂድ ታምኛለሽ? አዎ አምናለሁ፣ በአላህ አንድነት። ኦኬ። ተውሂድ ክፍሎች አሉት ማለት ምን አይነት ተውሂድ? ዲፋይን አድርጊው ተውሂድን። ተውሂድ ማለት አንድ አላህን በጥራት መገዛት ማለት ነው። ምንም ሌላ እንትን የለው። ኦኬ። ተውሂድ ራሱ ይከፈላል ወይንስ ተውሂድን በሚከፈለው አታምኝም? ማለት እንትን አለው ለማለት ፈልጋ ነው። ተውሂድ ለምሳሌ ተውሂድ አላህ ስፋት፣ ተውሂድ ሩቢያ፣ ተውሂድ አሉልያ በሚለው ታምኛለሽ? አላምንም። ተውሂድ አንድ ነው ያለው። ስለዚህ እነኚህ ሶስቱን የተውሂድ ክፍሎችን አትቀበያቸው። የቶች? ተውሂድ አልአስማ ወስፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ የሚለው በቃ እኔ በተውሂድ ብቻ ነው የማምነው። እነኚህ ሶስቱ የተውሂድ ክፍሎችን አትቀበያቸው ማለት ነው። እኔ በአንድ ተውሂድ አምናለሁ፣ በአንድ አላህ አምናለሁ። ኦኬ መልካም። እሺ ተውሂዱ ላይ እንቁምና በአንድ አላህ አምናለሁ ስትይ ምን ማለት ነው?
ለአንድ አላህ ተውሂድ የሚለው ራሱ አንድ ማለት አይደለም፣ ግን በተውሂድ አምናለሁ እንዳልሹ በአንድ አምናለሁ ምን ማለት ነው? በቃ በምንም አይነት ነገር ሳላሻርክ ከሱ ውጪ የሚገዛ አምላክ የለም ብዬ በአንድ አላህ ነው የማምነው። ስለዚህ አላህ አንድ ነው ማለት ነው። አላህ አንድ ነው፣ ሁለትም ሶስትም አይደለም። እኛ ጋር ፋይን። አንድ ስትይ ግን ምን ማለት ነው? አንድ አላህ ነው፣ አልወለደም አልተወለደም። አንድ አላህ ነው ራሱ ፈጣሪ እኮ። አንድ ነው ስትይ ምን ማለት ነው? ለምሳሌ አብ መንፈስ ቅዱስ ምናምን የለንም። እኛ በአንድ አላህ አንድ አላህ ብቻ ነው የምናምነው። አላህ ይቆጠራል ማለት ነው እኛ እንደምንቆጥረው ማለት ቁጥር ማለት አንድ ካልሽ ለምሳሌ ቁጥር ፋይናይት ነገሮችም ይገልጽ ነው አይደለ? ቁጥር ማለት የፍጡራን መገለጫ ነው። እሱም የግዑዛን መገለጫ ነው። አንድ ሁለት ተብሎ የሚቆጠሩ ነገሮች አላቂ ናቸው። አላቂ ነገሮች የሚቆጠሩበት ነው። አንድ ስቲ ሪፈር እያደረግሽ ያለሽው ለምሳሌ ይህንን አንድ ብዬ ስል የሚቆጠር መሆኑን ታሳቢ በማድረግ ወይንም ደግሞ ከሌሎች እየነጠልኩት ብዙ ቁጥሮች 2 3 ስላሉ 1 2 3 የብዛቱን ለመግለጽ ነው የምጠቀመው። ስለዚህ ቁጥርን ሪፈር ስታደርጊ ፋይናይት ወይንም ደግሞ አላቂ ነንበሮችን ሪፈር እያደረግሽ ነው አይደለም? ስለዚህ አላህ በዛ ቁጥር ይቆጠራል ወይ? እኔ በምቆጥረው ቁጥር አይነት ሳይሆን ለመቁጠር ሳይሆን አላህ አንድ መሆኑን ብቻ ለመመስከር ነው እዚህ ጋር። መልካም። ስለዚህ እንደዛ ከሆነ የእኛን ቁጥር አትጠቀሚም ማለት ነው። ማለት እኔ አላህ እንደዚህ ቁጥር ይቆጥራል እንደ ምናምን ብለህ ልጠይቀኝ ነው አይደለ? እኔ የምቆጥረውን ቁጥር አይደለም። እንደዛ እንዳልጠይቅሽማ አሰርሽኝ እኮ እኔም ስለማልጠቀም እንደዛ ማለት ነው። የምትጠቀሚ ቢሆን ኖሮ አድርጌው አደርግሽ ነበረ። እንደዛ ከሆነ አካላት ስታጠርቂያለሽ ማለትም አላህ እጅግር ምናምን የሚባል አለው የሚለው እጅግር አለ ምናምን የሚባለው ማለት ነው። አላህ በቁርአኑ ላይ የጠቀሰውን አካላቶች ነው። መጀመሪያም እንደዚህ እንትን ነበራቸው በዛ ሰዓት ላይ የተጠቀሱትን ነው እኔ የማምነው። ምክንያቱም ቁርአን ላይ የተጠቀሰውን ማለት ነው። እኛ የምንለው እጅ፣ እኛ የምንለው አይን፣ እኛ የምንለው ጆሮ ሳይሆን እዛ ቁርአኑ ላይ የተጠቀሰውን ተጠቅሷል፣ እናምናለን በሱ። ኦኬ እንደዛ ከሆነ ስለዚህ ቁጥር ወደ ፍጡር ቁጥር አያመጣብሽም። ቁጥርን በፍጡር እኔ ማለት ነው። ምክንያቱም ለመሰለሽ አንዴ ጣይር ለመሰለሽ ቁጥር አሁን ስንስማማ የፍጡራንን ቁጥር አይደለም ካልሽኝ ኦኬ ዛሬ ኩዌሽን አይኖረኝም አሁን ማለት ነው። ነገር ግን አሁን አካላቱን ወሰድሽ እና ደግሞ እጅ እግር የሚሉት ፓርት ናቸው። እጁ እግሩ ያልሆነ ፊቱ እጁ ያልሆነ እነኚህ ተነጣጠሉ የተለያዩ ናቸው። እነኚህን ሰብስበሽ አንድ ካልሹ ወደ ፍጡር ውስጥ ገባሽ ማለት ነው አሁን መልሰሽ። ምክንያቱም እኔ አሁን እጅ አለኝ እግር አለኝ እነኚህ ሁሉ ተደምረው ነው አንድ ስባል የፍጡር ቁጥር ስለሆነ። ስለዚህ በተመሳሳይ ላላህም ምንን አፕላይ ያደረግሽ ማለት ነው። እጅ እግር ፊት እነኚህ የሚባሉት ሁሉ ደምረሽ አንድ መዋቅር ላይ ሰራሽው እና በአይምሮሽ አንድ አልሹ ማለት ነው። አሁን ለምሳሌ ማለት ነው አላህ በእጆቹ ይሄንን ዳብሷል ብሎ ቁርአን ውስጥ ከቀለጸ ከተነገረ ማለት ነው አላህ እጅ እንዳለው አመልካች ነው ያ ቦታ ማለት ነው። በሱ አምናለሁኝ እንጂ እኔ በቁጥሩ በእኔ በምቆጥረው ቁጥር አይደለም። አሁን ለምሳሌ ፈጣሪ አላህ ራስ ጭንቅላት አለው እንደዚህ አለው ለማለት ቁርአን ላይ የሆነ ቦታ ላይ በሌላ ነገር ለማስተማር ማለት ነው አላህ በእንደዚህ አይነት ጊዜ እጁን እንደዚህ አድርጎ ተጠቅሞ ነበር ከተባለ ምን እንይዛለው? እኔ እዛ ቦታ ላይ እጅ እንዳለው እኛም በምን እናምናለን መሰለ? ቁርአንና ሐዲስ በጠቀሰው ብቻ ነው እንጂ በራሳችን እዚህ ቦታ ላይ የዚህን አላህ ይሄንን አለው ብለን የምንጨምርበት የምንቀንስበት ነገር የለም። በቁርአንና በሐዲስ ብቻ ነው የምንመራው። ፋይን አላህ ጣይር የግዴታ ለማለት ማየት ማንሳት አለብህ። ኦኬ ሀስቡን አላህ መለሳለሁ። አንዴ ጣይርን ላውራው ቆይ ስለሸኮለ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ጣልቃ በጣም እየገባ ስለሆነ በደንብ ታወራለህ ከኔ ጋር። አይ አልገባም ማዋራት
አልገባም። አዋራት ከአንተ ጋር አወራለሁኝ። በተውሂድ ታምናለህ አይደል? አዎ አምንበታለሁ። ኦኬ። በሶስቱም የተውሂድ ክፍሎች ታምናለህ? በተውሂድ አልአስማኢ ወሲፋት ታምናለህ? በሶስቱ ቃል በተውሂድ አልአስማኢ ወሲፋት ታምናለህ ወይ? አዎ አምንበታለሁ። ተውሂዱ ኦኬ። በተውሂድ አልአስማኢ ወሲፋት ካመንክ ተውሂድ አስማኢ ወሲፋትን ዲፋይን አድርገው። እሺ። አይ እኔ ይሄንንም አውቄ አይደለም ማለት አንተ ስለ አላህ አገላለጽ ስለ አላህ አካልን ስታወራ ነው የገባሁት እንጂ ፕሊዝ ተውሂድ ስለ አላህ አካል ስታወራ ነው የገባው። ስለዚህ ተውሂድ አስማኢ ወሲፋት ምንድን ነው የሚለውን ዲፋይን ስታደርገው ታገኘዋለህ እዛ ውስጥ። ቀጥል። ምኑን ልቀጥልበት እስቲ? ተውሂድ እኮ የአላህ ስለ አላህ አካል ካወራሁኝ ቶፒክ አይምን ተውሂድ አልአስማኢ ወሲፋትን ዲፋይን አድርገውና ግባ ወደ ቶፒክ። አልገባኝም የምትለው። እሺ ተውሂድ ምን ምንድን ነው ይባሉ? እሺ ተውሂድን የሶስቱን የተውሂድ ክፍሎች ንገረኝ እስኪ። ምኑን ልንገሪ? አላቅበትም እንደዛ በጥልቅ ማላቆን ተውሂድን ንገረኝ። ማላቆን ነገር ና ልንገሪ። ተውሂድን ንገረኝ። ተውሂድን ንገረኝ። ስለ ተውሂድ ንገረኝ። ለምንድነው ጣልቃ እየገባ ቅድም ስላስቸገርክ ነው። ተውሂድን ንገረኝ። ዲፋይን አድርግና ተውሂድን ቀጥልሽ። አዳምጠኛ። ቀጥል። ማላቆን ከአንተ እማራለሁ፣ ማታቆን ከኔ ትማራለህ። ከሁሉ ነገር የበለጠ ግን አላህ ማለት ከሁሉ ነገር በላይ የሆነ ነው። ከሁሉም በላይ ኃያል የሆነ ነው። እናንተም ጠንቅቃችሁ ነው የምታውቁት። አብ እናንተ የምትሉት ጣይር ይሄ ዲፊኒሽን ጣዖት አምላኪዎችን ብጠይቃቸው ስለ አምላካቸው ብጠይቃቸው ስለሚያመልኩን ነገር ኃያል ነው፣ ታላቅ ነው፣ ፈጣሪ ነው ምናምን የሚል ሊጠቀሙ ይችላሉ። ስለዚህ አላህ ግን ስታወራ ስፔሲፊክ ከአንዱ የሚለይበት እንጂ ኃያል ነው ታላቅ ነው የሚለው ሁሉም ጣዖት የሚያመልከውም እንዲህ ነው ተብሎ አይገለጽማ። አንድ ነገር ልጠይቅ። አሁን ይቅርታ አድርግልኝና ባላወራ ነው መንገድ ገባበት እንዳትለኝ። እናንተ አብ የምትሉት አገላለጹን ትገልጽ ትሁን። አብ የምትሉት እናንተ አብ የምትሉት አብ ብላችሁ የምታምኑበትን ስለሱ ማንነቱን ስለሱ አካላቱን ልትነግረን ትችላለህ? በደንብ እችላለሁ። እስቲ ንገረኝ። እጅ አለው? እግዚአብሔር መንፈስ ነው። እጅን የፈጠረ እንጂ በእጅ የሚገለጥ አይደለም። እጅ የለውም። እጅን የፈጠረ ነው። ለእሱ አምሳያ የለውም። አይደለም ፈጣሪ አይደለም። ስለሱ ድርጊቱ አይደለም እኮ እየጠየኩህ ያለው ስለሱ ማንነቱን ነው እንጂ ስለሱ ድርጊቱን አይደለም። እጅ ያለው እኔ ደግሞ እየመለስኩልህ ያለሁት እኮ እየነገርኩህ ነው። አዳም እሱ በማንም በምንም አይመሰልም። አንድ በል ያዜንን በማንም በምንም አይመሰልም። የአካል ክፍል ስብስብ ደግሞ አይደለም። የአካል ክፍል ስብስብ ካደረግከው አመሳሰል እጅ፣ እግር ምናምን የሚባሉ ፓርቶች ከሰጠው ፍጡር አደረግከው ማለት ነው። ምክንያቱም እጁ እግሩን ያልሆነ እግሩ ባቱን ያልሆነ አለው ማለት ለፈጣሪ አንድ ብለህም ስቆጥረው እንደኔ ደምረኸው ነው። ስለዚህ አምሳያ አለው ማለት ነው። እኛ ደግሞ ፈጣሪ ማንንም አይመስልም ብለን ነው ምናምነው። አንደኛ። ሁለተኛ ፈጣሪ ምንድነው ብለን ነው ምናምነው? እኛ መንፈስ ነው ብለን ነው ምናምነው። የእጅ እግር መዋቅር አይደለም። እነዚህ አካል ክፍሎች መዋቅር አይደለም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና መንፈስ ነው ይላል። እግዚአብሔር መንፈስ ነው እንጂ የኮፕራል የሆነ እጅ እግር የሚባሉ በእነኚህ የሚገለጥ አይደለም። እጅ ለመስሪያ ነው የሚያገለግለው፣ እግር ለመሄጃ ነው የሚያገለግለው። እኛ ደግሞ ምን እናምናለን መሰለ? መዝሙር 139 ከቁጥር 6 እስከ 9 ይመስለኛል፣ ወይም ደግሞ እስከ 8 እግዚአብሔር
ከስፔስም ፕሌስም ውጭ በሁሉ የሞላ ነው ያለው። ስለዚህ ይሄድ ዘንድ እግር አያስፈልገውም፣ ምክንያቱም የሌለበት ስለሌለ። እግር ለምንድነው የሚያስፈልገው? መሄጃ ነው። ለፈጣሪ ግን ይሄድ ዘንድ እግር አያስፈልገውም። እዛ በምትለውም አለ፣ እዚህ በምትለውም አለ፣ እላይ በምትለውም አለ፣ እታች በምትለውም አለ። እርሱ መንፈስ ነው። ይሄድበት ዘንድ ይንቀሳቀስበት ዘንድ እግር አያስፈልገው። ለእኛ እግር ያስፈለገን አንዱ ቦታ ስንኖር አንድ ቦታ ስለማንኖር ነው። እርሱ ግን ከስፔስ እና ፕሌስ ውጭም ስለሆነ መንቀሳቀሻ መሄጃ የሚባል እግር አይኖረውም ወይንም ደግሞ አያስፈልገውም። ስለዚህ እግር አለ የለውም ብለህ አርጊው አታደርግም። እጅ መስሪያ የሆነ ነገር ማንሻ ወይንም ደግሞ መሸከሚያ ወይንም ደግሞ መስሪያ ነው የሚያገለግለው። ፈጣሪ ደግሞ ይሰራበት ዘንድ መስሪያ ክፍለ አካላት አያስፈልገው። ሁን ሲል ይሆናል። ቃሉ ሁሉ ነገር በቃል ተፈጠረ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ቁጥር 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ በምንድን ነው የሆነው? በቃል ነው የሆነው ማለት ነው። እንዲሁም መዝሙረ ዳዊት ምዕራፍ 33 ከቁጥር 6 ላይ ሰማዮች በእግዚአብሔር ቃል ጸኑ ይላል። ስለዚህ በቃል ነው ሁሉ የተሰራው። ሁን ሲል በቃል ሁሉ ነገር መሆን የሚችል እንጂ ነሰሰርሊ ያነሳበት ዘንድ አጎንብሶ የሚይዝበት አያስፈልገውም። በሁሉ የሞላ ነው ስላልኩ ማለት ነው። ፓርቲዎችን ካጸደቅ አንድ ከኛ ጋር ታመሳስለዋለህ፣ ሁለት ደግሞ አንድ ቦታ የሌለበት አንድ ቦታ ያለበት ታደርገዋለህ ማለት ነው። ፈጣሪ ደግሞ እንደዛ አይደለም። እሺ አሁን የምጠይቀኝ ነገር ይቅርታ አድርግልኝና ጥያቄን አበዛብኝ እንዳትለኝ። አዳምን ሲፈጥር በቃሉ ብቻ ነው ወይ በአካሉ ነው የሰራ? ማለቴ በቃል ሁን ብሎ ነው ያደረገ ነው ወይ ሰርቶት ነው? እስቲ በእናንተ እኮ ነው በእናንተ ሰርቶ ነው ወይ ሁን ስላለ ነው የሆነ? ዘፍጥረት ምዕራፍ 1 ላይ ሙሉ እንትኑ አለ። እግዚአብሔር ሰማይና ምድርን ተፈጠረ በኋላ አደምን ቁጥር 27 ላይ እንዴት እንደፈጠረው ሰራ ተብሎ ቢነገር በግብር አካላት ሊነገር ይችላል። በግብር አካላት ማለት መጽሐፍ ቅዱስ እንደናንተ ጀስ ሊትራል የሆነ ፍጡር ያልሆነ ቃል ነው ብለን አናምንም እኛ። ስለዚህ በሰውኛ ለሰው ነው የተጻፈው። አዳምን አበጀው፣ ሰራው፣ ፈጠረው ተብሎ ሊነገር ይችላል። ቅድም የጠቀስኩልህን አልሰማህም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በቃል ሆነ ይላል። ሁሉ በማን ሆነ? በቃል። በማ? በእግዚአብሔር ቃል። ሁሉ የተፈጠረው የተሰራው በቃል ነው። ስለዚህ ሁሉ በቃል ከተፈጠረ እግዚአብሔር ሰሩን እኮ እንላለን፣ እግዚአብሔር ሰራን እንላለን። ያ ማለት ግን በግብር አካል ሊነገር ይችላል፣ እንዲሁም ደግሞ በሰውኛ ቋንቋ ሊነገር ይችላል። የፈጣሪን ሙሉ እንትን የሚገልጽ ቋንቋ ስለሌለ፣ ለምሳሌ ፈጣሪን እርሱ እያልን ነው የምንጠራው። ያ ማለት ግን ወንድ ሆኖ እንደኛ ጾታ ኖሮት ማለት አይደለም። አንተ ምናምን ስንል ማለት ነው የቋንቋ ውስንነት ያመጣው ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ማለት አዳም በለው፣ ሔዋን በላት፣ ሰማይ በለው፣ ምድር በለው፣ ወፍ በለው፣ ማንኛውም ነገር የሆነው በማን ነው ይላል? በቃል። ከቁጥር 1 ጀምሮ በመጀመሪያ ቃል ነበር ስለሚል ሁሉ በማን ሆነ? በእርሱ። ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የሆነው በማን ነው? በቃል ነው የሆነው። ከዛ በኋላ የሚመጡ ተሰራ እዚህ ያደረገን ብንል ምንም ችግር የለው። ስለዚህ የሆነ ሁሉ በምንድን ነው? በቃል ነው የተፈጠረው። እሺ አመሰግናለሁ። በል እኔ አሁን እንደ ወንድምነት የሚመክርህን ነገር አንድች የሚመክርህ ነገር ምክር አለኝ። ይቅርታ አድርግልኝና ችዬም ወይ አውቄ ከአንተ በልጬም አልመክርም። እንዲህ ሰው የማያውቀውን ነገር ስታስተምር ደስ ትለዋለህ። ሃይማኖትን እኔም ተወለድኩበት አንተም ተወለድክበት እንጂ እኛ አልፈጠርንም። ተፈጥሮ ነው አይደል? ተፈጥሮ ነው አይደል? በቃ መጀመሪያም ሳንወለድ ራሱ ተፈጥሮ ነው አይደል ያለው። ግን እኔ አደራን የሚልህ ስለ ሙሐመድ ማንነትንና እሱን ማቋሸሽ በሱ ላይ የሌለ ነገር ወይ ደግሞ እንዲህ ብለህ ዝቅ አድርጌ ማውራት ከሱ ነገር ተጠንቀቅ። ልምከሪ
ከሱ ነገር ተጠንቀቅ እንደ ወንድሜ። አሁን እኮ ችግሩ ምንድነው? እሱ ጣየር ስድብ እናንተ የምትሉት ሀዲሱን ወይም ተፍሲሩን ወይንም ደግሞ ታቆሽሻለህ። ብዙ በቲክቶክ ላይ ብዙ ነገር አይቻለሁ። በል ብዙ ነገር አይቻለሁ። ለምሳሌ እኔ ማለትም እኔ ያው 3 ዓመት ሆነኝ። ታንቋሽሻለህ ሙሐመድን ትላላችሁ። አንድ አምጡ ቻሌንጅ አድርጉኝ። እንዲህ ብለሃል፣ ግን ሀዲስም ላይ የለም፣ ተፍሲርም ላይ የለም፣ ሲራም ላይ የለም፣ ታሪክም የለም። ይኸው አንተ ግን በሙሐመድ ላይ ቀጥፈሃል ብሎ አንድ ቻሌንጅ ያደረገኝ ሰው የለም እስከዛሬ። ኦፕን ቻሌንጅ የሆነ ሰዓት እንደውም ቤቴን ከፍቼ ነቢያችንን የሌለውን ስም አጥፍተሃል ምትሉ ካለ እስቲ መረጃ አንጡ ብዬ ቤቴን ከፍቼ ሁሉ እየጠበቅኩ ነበር የሆነ ሰዓት። እስቲ የለቀቀውን ነገር ሁሉ እስቲ ጥናት አድርግበትና አንድ እስቲ ለምሳሌ ኤግዛምፕል እንውሰድ። እኔ እንደዚህ ብዬ ያለው እኔ የሰራኋቸውን በዚህ በ3 ዓመት ውስጥ ስለማውቃቸው ይኸው እንዲህ ብዬ እያየኸኝ አንድ ጥቀስ ከምላስ ላይ በፈጠነ ምን ላይ እሰጣለሁ። እኔ ማምጣት ካልቻልኩ መረጃው ማለት ነው ይቅርታ ጠይቃለሁ። ብዙ ሙሐመድ በድንጋይ የሚጠቀሙ ሻርሙጣ ምናምን ብዙ ነገር ስታወራ አይቻለሁ በቲክታክ ላይ። ሙሐመድ ቂጡን በድንጋይ እንደሚጠርግ ነው። መጥረጉ አይደለም እሱ መጽዳጃ ነው። ይጸዳዳ፣ ችግር የለም። ይጸዳዳ፣ ችግር የለም። ወይ ችግር የለውም አይደለማ። ቆይ ችግር አይደለም። ይሄንኛው ነው ስድብ የመሰለ አይደለም። ያ ሻርሙጣ ምናምን በድንጋይ የሚጠርገው የቄጡን ሽንቱ ሲጠቀም አይሻን ድንጋይ ነቀብኝ የሚለውን ምናምን ብዙ ነገር አይሻን አላልኩም። አቡሬራን ነው ልል የምችለው። አቡሬራ አይሻን ድንጋይ አቀብኝ የሚለው ሰውየው ምናምን ብዙ ነገር ሲታወራ አይቻለሁ። አቡሬራ ነው ድንጋይ የሚያቀብለው። አሁን ቻሌንጅ አድርገኛ ማለት ድንጋይ አምጡልኝ ማለቱ ችግር ነው ብለህ ነው የምታምነው? አይደለም ማቃለል እንደዛ እንደው ለአንተ ራሱ አይደለም ሙሐመድ ይሄን ሁሉ ተከታይ ያለው አይደለም ለአንተ ራሱ አይገባም። ያ ቃል ማለት እኔ አንተን ማለት የለብኝም። እኔ አንተን ብል ራሱ አያምርብኝም። እኔ እየገባኝ አይደለም እያልክ ያለው ምንድነው? ግልጽ አድርገልኝ። ድንጋይ ይጠርጋል የሚለውን መናገር የለብኝም። መጥረጉ እኮ ሌላ ነገር ሆኖ ማለት ነው። ይጠቀም፣ ችግር የለም። ችግር ባለበት ቦታ ችግር እንዳለበት ወይ ደግሞ የችግር መላ እንዳለ እኮ ነው የምትወጣ። ታዲያ ምንድን ነው ጥፋቱ? እየገባኝ አይደለም። ፖይንት የችግር ቦታ ተቸግረ የሆነ ችግር ካጋጠመ ማለት ነው። የኔን ጥፋት ምንድን ነው? አሁን ድንጋን ኤኬሌ አቀብለኝ ኤኬሌ አቀብኝ ማለቱ እኮ የዛን ሰው የመጨረሻ መናቁን እኮ ነው የሚያሳየው። አሁን በጎን ያለው ልጅ ሶፍቲ ስጠኝ የምትለው ከሆነ ወይ ደግሞ አንተ ሶፍቲን ሳትጠይቅ እኔ የፎይ ሶፍቲን ያን ልጅ ይጠይቃል ብል አንተ እጅና እግር እንደሌለ እና በቃ የሰውን ተጠቃሚ አሳይ እጅግ ነገር እንደሌለ ቢያሳይነ ሶፍት ሄድ እናቀብሉ ማለቂቱ መጥረጊያ። ስለዚህ ሙሐመድ ንቋቸው ነው ማለት ነው ድንጋይ ያቀብሉ የሚለው። አንተ ንቀህ ነው እንደዛ የምትለው። በእውነት የመናቁ መጨረሻ ነው። በእውነት እንደ ወንድም ልምከርና ከዛ ነገር ተጠንቀቅ። ምንም አንተ መሐመድን ወደድክም ጠላም መሐመድ ኖሮታል፣ አሳልፎታል። ኦሮሞ ሲተርት ምን ይላል መሰለክ? ከዱ የፋርሱን ከጅሩ አርሱ ዳጅ ነው። ይገባል ኦሮምኛ ይገባል። የሞተውን ማወደስ በህይወት ያለውን ለማናደድ ነው። አሁን አንተ መሐመድን ለመጉዳት ሳይሆን እነኝህን ስንት ቢሊየን እዚህ ምድር ላይ ያለውን ለማናደድ ነው እንጂ ሙሐመድን እኮ ብትወድም ብጠላ ምንም አታረጉም። እና ስለዚህ ማለት የሙሐመድ አስተምሮ ሲገለጥ ያናድዳችኋል ማለት ነው አይደለም? አንተ እኮ የሰውን ህሊና የአማኞቹን ህሊና ለማንካት ነው እንደዛ የምታረገው እንጂ እሺ አሁን ግራ ገባኝ። ሙሐመድን ለመጉዳት አይደለም። አሁን እኔ ግራ ገባኝ። ምን እንደሆነ ታውቃለህ? ችግር ብለህ ያልከውን ጠየቅ አይደለ? ጥያቄ መለስኩልህ። ተስማማ፣ ችግር የለብህም አይደለ? ተቀበልክ።
ነገር ግን አንድ መልእክት አለኝ አልከኝና መሐመድ ላይ የምታደርጋቸውን እሱን አቁም አልከኝ አይደለ? እሱን ተው አልከኝ። እሺ ጌታው አልኩ። ጥቀስ እስቲ ስል ትሳደባለህ አልከኝ። በ3 ዓመት ውስጥ የተሳደብኩት እስቲ መረጃ የሌለው ነገር መሐመድ ያልተናገረው ወይንም ደግሞ ያላለውን ያልኩት ስል መሐመድ ቂጡን በድንጋይ ይጠርጋል ብለሃል አልከኝ። በድንጋይ ይጥረግ። እሱስ መረጃ ይሄ በድንጋይ መጥረጉን አይደለም እኮ ችግር አጋጥሞት ነው አይደል? ችግር የዛን ችግር መውጫጫን ፈልጎት አይደል? የዛን ችግርን የሚወጣበት ረኮ ሰኒቲን በሁዳፊ ምን ደጋ ከፈየደም ሜት ረኮ ባውፍ ምን ዱማት ደሙ ቢሻን ኢሴ ካናፊ ልጅ እበር ልንገሪ እዛ ሰፈር ውሃ ቢኖሮ በውሃ ይጠቀም ነበረ። ስትማን ጅራ በር አቡሬራ ወጅን በር ቢሻን ባቴ ደማት ቱሬ ቢሻን ኢሴ ካናፊ ልጅ እናት አይመስለኝም። የምር አንነት ይፈካን። ለማንኛውም አቲ ዋና ቀሲሰን ሰሞን እንድንፈልግና አይ እንደ ምክሬ ተቃበልና ሌላ እሺ የድንጋዩን እንለፈው። እሺ ምንድነው ሌላ ሀሳብ አለ? በቃ ለሙሐመድ ንቀትን በቃ ተጠንቀቅ። ከዛ አውጣ በል ትምህርትን ቀጥልበት። እሺ ቴንኪው። እኔ ምንም አላልና ከአንተ እማራለሁ፣ አንተን እከታተላለሁ። ግን አንተ አንዳንዴ ታናደኛለህ። እንደዛ ስትል እናደድብካለሁ። ማውራት እችላለሁ አንዴ? መልካም። እሺ ወደ ቶፒኩ እንመለስና እንግዲህ ዛሬ ቶፒካችን ቁርአን ግልጽ ነው፣ ቁርአን ግልጽ ነው ይላል አስተምሮት ላይ። ሰው ቁርአን ግልጽ እና የተብራራ እንደሆነ ይናገራል። እንደዚያ ከሆነ አንዴ ግልጽና የተብራራ ከሆነ ተውሂድን አብራርቶታል ወይ የሚል ጥያቄ ነው ጥያቄያችን። ተውሂድ ራሱ ምንድን ነው? ተውሂድስ ተብራርቷል ወይ? ተውሂድ የሚለውን ቃል ዲፋይን ያደርገዋል ወይ? ተውሂድ የሶስቱ ክፍሎች አሉ ወይ በቁርአን ውስጥ? አይደለም በቁርአን በሐዲስ ላይ ተውሂድ አለ ወይ? የተውሂድ ክፍሎች ሶስቱ በሐዲስ ላይ ተብራርተዋል ወይ የሚል ነው ፖይንታችን ማለት ነው። እና እዚህ ላይ እንነጋገራለን። መዝሙር ያረድ እንኳን መጣ። እግዚአብሔር ይመስገን። ፎዬ ሰላም ለሁላችሁም ይሁን። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን ብያለሁ። እዚህ ያላችሁ ሙስሊም እህትና ወንድሞቻችንም ሰላም ለእናንተ ይሁን። እፎይ ሰላም ለአንተ ይሁን። ሁላችሁንም ታች ያላችሁትንም ሰላም ብያለሁ። እንዴት ነው ፎዬ? በረታክ ነው ዴቫ? ሁላችሁንም እኔና ቢኒ እንኳን ተገናኝተናል ቅድም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጾሙ ጥሩ ነው? እየበረታችሁ ነው? እፎ የምታደርጋቸውን ሸሚዞች ግን የት እንደምገዛ በውስጥ ጻፍልኝ ፕሊዝ። የሚገርሙ ሸሚዞች ናቸው። እንትና ዲዛይነሮች አሉ እንዴ? እንደዛ ነው። እውነቴን ነው። ከልቤ ነው። አዲዳስ ሸሚዞች ናቸው እና ትጽፍልኛለህ በውስጥ። ቀጥሉ በቃ። ወደ ትምህርት እንመለሳ። እሺ ሐመድን ቅድም ስጠራ እኮ አልሰማ ብለህ ነው። እንኳን ደህና መጣህ። ሰላም ነው ይመስገነው። ሜይ ቢ ጥያቄውን ሰምተዋል ብዬ አስባለሁ። በተውሂድ ታምናለህ? በተውሂድ ታምናለህ? ኦኬ። ሶስቱንም የተውሂድ ክፍሎች ትቀበላለህ? ይኸው አንደኛ ነገር አንድ አምላክ የፈጠረንን አላህ እና ነቢያችን ሰለላሁ ዐለይሂ ወሰለም እነሱን ሳትነካ እንደዚህ በሰላም ብታወራ ማንም ሙስሊም በአንተ የሚናደድም በአንተ ስለአንተ የሚያወራም አይኖርም፣ ሳትሳደብ ማለት ነው። እሺ ቶፒኩ ላይ ገባህ? በሶስቱም ተውሂድ ክፍሎች ታምናለህ? አሁን አንደኛ ነገር እስልምና የእውነተኛ ሃይማኖት እንደሆነ ላስረዳ። አጭር አድርግ ቶፒካችን አመድን ቶፒካችን እኮ ተውሂድ ነው። ፈረንጆችን ብትለውን ለእስልምና ጥላቻ አላቸው። አንተም ለእስልምና ጥላቻ አለ። ምክንያቱም ሪል ሃይማኖት ስለሆነ ነው። አመድን ለምን ቪክቲም ሜንታሊቲ ያተያዛ? አሁን ቪክቲም ሜንታሊቲ እኮ ነው የተቸገርኩት። ምክንያቱም እንጠላለን እጠላለው ብለህ ራስን እዛ ውስጥ ከተህን ያለሁ እኔ ጠየቅኩ ሌላ አንተ መመልስልኝ ሌላ። እኔ ተውሂድ
አይደለም አንተ እስልምና ላይ ብቻ ነው ፎከስ የምታደርገው። ሁሌ ስላየው ነው፣ ስለ ሌላ ሃይማኖት አታወራም። እሺ ዋይ ዋይ በጣም ስለመወዳችሁ። እንደዛ ከሆነ በፍቅር ማውራት አለብህ። ይኸው በፍቅር እያወራችሁ እኮ ነው። መልካም። ስለዚህ ተውሂድ የሶስቱን ክፍሎች ታምናለህ? አምናለሁ። ደግሞ መጨረሻ እሺ እመልስልሃለሁ። መጨረሻ የምናገረውን ነገር ስማኛ። መጨረሻ እሺ አንደኛ አንድ አምላካችን የፈጠረንን አላህ አንተንም ምድሪቷንም ሰማያም የፈጠረ አላህን ነቢያችን ሰለላሁ ዐለይሂ ወሰለም ባትነካ ይሻልሃል። አንተ ደግሞ ሙስሊም ሳትሆን እንዳሞት አደራልሃለሁ። ምንድነው? ለምንድነው ገሃነም እንድገባ የምትመኝልኝ? ገሃነሙንማ ነገ ታየዋለህ። መልሱኝ፣ አንድ ሐሰና እንዲሰራ መልሱኝ የምትልበት ቀን ይመጣል ኢንሻአላህ። እኔ እንደዛ አይደለም፣ ምክንያቱም ጋራንትድ ሆኛለሁ እዚህ ማህተም ስላለኝ። አንተ ግን አመንክም አላመንክም ሱራ 1971 ላይ ገሃነም ገብተህ ተቃጥለህ ነው የምወጣው። ገና ጥቁር እንደመሆነ ደግሞ ሚሽካት አልመሳቢ 119 ላይ ወደ ገሃነም ከሚልቃቸው አንዱ ነህ። ስለዚህ አሁን ቶፒኩ ላይ ቆመ ለመመለስ ትሞክራለህ። ሳይ ፍርዖንን አስታወስከኝ። እንዳንተ ያው ፈጣሪ ፍርዖንን አስታወስከኝ። እንደዚሁ ሳይ ፈርዖን አምኖ ነበር፣ ግን ፈጣሪ ጉልበት ሲሰጠው እኔ አላህ ነኝ ያለው። መጨረሻው ግን አላህ እንዲል ያደረገው ደግሞ ቻሌንጅ ታደርገኛለህ። አላህ እኔ ነኝ እንዲል ደግሞ ሰማይ ምድር ሳይፈጠር ራሱ ፈርዖን ገሃነም ይገባል ጌታ ነኝ ይላል ብሎ የቀደረበት ማን ነው? አላህ ራሱ። ቻሌንጅ ታደርገኛለህ። ስለዚህ መቀየር አይችልም። ቁርአኑ ያላቃል ነው። ቁርአኑ ያላቃል ነው። ሰማይ ምድር ሳይፈጠር ገና ይላል። ሰማይ ምድር ሳይፈጠር ምን ተብሎ ተጽፏል? ፈርዖን እኔ ጌታ ነኝ ይላል ገሃነም ይገባል። ኦኬ ሰማይ ምድር ሳይፈጠር ሰማይ ምድር ሳይፈጠር ከ2000 ዓመት በፊት ሰማይ ምድር ሳይፈጠር ፈርዖን እኔ ጌታ ነኝ ይላል ገሃነምም ይገባል። ኦራይ ከዛስ ይሄ ደግሞ አይለወጥም። ያላቃል ማንም ለዋጭ የላትም። ስለዚህ ካራክተሩን ተጫወተው መጣና ፈርዖን የሚባለው ሰው መቀየር ይችላል? አይችልም። ለምን? አላጠመመው ማንም ሊያቀናው ስለማይችል ሱራ 488 አላጠመመው ማንም ሊያስተካክለው ስለማይችል። ስለዚህ አላህ ያንን ካራክተር ሰጠው። ያንን ካራክተር ፈርዖን ተጫወተ። መጨረሻ ላይ አምኛለው አላህ ጌታ ነው አምኛለው ሲል ኖ ኖ ኖ ኖ ማመንህ አይጠቅምህም ብሎ አሰመጠው። ምክንያቱም አስቀድሞ ገሃነም ይገባል ስላለ ማለት ነው። የሬሳውን ቶፒክ ላይ ገባ እና አሁን ፍርዖን ውጭ ሀገር ነው ያለው። ፈርዖን ውጭ ሀገር ነው ያለው። እኔ ገሃነም መስሎኝ ነበር። አሁን ቶፒክ ላይ ገባ። እኔ እንዳንተ ማየም አይነት ሰው ጋር አላወራም። እናትን ልብዳልህ። ቻው በቃ የሸርሙጣ ልጅ። የመጨረሻ የቁርአን ማሳረጊያ ነው። ላተሙት እና ሙስሊም ሳትሆን እንዳትሞት። መጨረሻ እንትኔ ነው። ጭንቅላት የሌለውን ለማምለክ እናትን ልብዳልህ። እቺ ከነብይ የተማርካት ነች። የትኛው ሱራ ላይ ነበር የምትገኘው? እናት ወልዳለች። አንተ እስኪ የክፍል ውስጥ ወጥተህ አንድ ቀን እስኪ አዲስ አበባ ውስጥ ዙር። እናት ወልዳለች። አይ ምን ቁርጡቢ ቮሊዩም 2 ተፍሲሩ ላይ 85ኛው ፔጅ ላይ አዳፍራት ትችላላችሁ በሚለው ልብ ላይ ነው። ቶፒኩ ላይ አይነት ሰው ነው። እንደኔ አይነት ሰው ነው የምገልህ። በእጄ ነው የምትሞተው፣ እርግጠኛ ነኝ። ከዛ ስጋ እንበላለን እበላለሁ። እንዳንተ አይነቱን በተለይ ለውሻ ነው የምሰጠው። ደሜን አልጠጣም። ያንተን የካፍር አልጠጣም። እኔ ካፍር ነው እኮ። መጀመሪያ ስትገባ እንደ ሰው ገባክ፣ መጨረሻ ላይ ስትወጣ ጨራርሰህ አያምርም። ምን አለ የተከፈለ ሙስሊሞች ሁላ ማይም ናቸው። እሱ የምታዳምጡ ኤኔስ አንተ የተማረ ሰው አስገባ። እስኪ የተማረ ሰው አስገባ። ከስሩን ይበቃል። ስጋዬን እንደምበላ ነግረኸኛል። ደሜ ግን ደብሮሃል። ልብዳል እያልኩ ነው። ሌላ ሳለ የምጨምረው እኮ አንተ ውሻም አለችን ግቢ
አንተም ፎሎወሮቹም እናታችሁ ልብዳ አላችሁ። ለእኛ ጥላቻ ያላችሁ ሁሉ ቁርአን ነው። በአረብኛም እስቲ በአረብኛ ድገሞ። አላህ የተናገረው ቃል ነው። ለእስልምና ያላችሁ ጥላቻ በሙሉ እናታችሁ ልብዳ አላችሁ። አንተ ቁርአን ነው። ይሄን እየቀራልን ያለው ቁርአን ነው። በዜማ በለው እስቲ ያላ ቃል ነው። ቁርአን ምናምን አትበል። እፎይ ያላን ቃል እየቀራ ነው። ሙባረክ ቶ ወንድምህ ያላን ቃል ነው እየቀራልን ያለው። እስልምና መልኩ ይሄን ይመስላል። ማረድ፣ መግደል፣ መሳደብ። ይህ ትክክለኛ የእስልምና መገለጫ ነው። ኦራይት ሙባረክ እንኳን ደህና መጣ። እንኳን ደህና ቆየህ። ያለው ብትጮህ ከጠየኩ አውት ኦፍ ቶፒክ ከወጣ አስወርዳለሁ እኮ። እኔም ጥያቄ ልጠይቅ መጠየቅ አልችልም እችላለሁ። እሺ እኔን አስቀድሜ ልጠይቅ። ቅድሚያ ትጠየቃለህ። አረ እኔ ልጠይቅ። እስካሁን እየጠየቅከኝ አንድ እኔ ልጠይቅ ደግሞ ነይ ተጠየቅ። ገና መግባት አይደል? እንኳን ደህና መጣ። እስኪ ውሎህ እንዴት ነበር? ሰላም ነበር? ሁሌ እየጠየቅከኝ ነው። እኔ ልጠይቅህ አልኩ። አሁን ተከታዮችህ እንዳያፍሩብህ እባክህ። ተከታዮች ከስር ታብታብ እያደረጉ እያዳመጡ ስለሆነ አሁን መልስ። እኔ ልጠይቅህ አሁን ፈረንጆቹን ማን የሳላቸው? ማነው አምላክ ያደረጋቸው? ማነው መልአክ ያደረጋቸው? ቤትህ ላይ ለጥፈህ የምታመልካቸው መላእክቶች ሁሉንም ማርያምን ስዕሏን ከየት ነው ያመጣኸው? ማን የሳለው? ይህን ሁላ ነገር መልስ አብራራልኝ። የገብርኤልን ምስል በምን አወቅከው? ገብርኤል መሆኑን በምን አወቅ? ይህን መልስልኝ፣ ለኔ አብራራልኝ። ከዛ ክርስትና እንቀበላለን። አንተ ግን እኔ መልስልሃለሁኝ። ሱራ ሶሪ በዋሪ 3 ላይ ወይንም ደግሞ በዋሪ 6982 ላይ በሄራ ዋሻ ውስጥ መሐመድን የጨመቀው ጅብሪል መሆኑን በምን አውቀ ነው የምትከተለው? ጅብሪል መሆኑን በምን አውቃችሁ ነው የምትከተለው? ጅብሪል ነኝ አላለም። ነብዩ መሐመድ እኛን ሲያስተምሩን ስዕል ስለው ይሄ ገብርኤል ነው ብለው ስዕል መሳል አለመሳል ማተር አያደርግም። እሱ የተገለጠውን እኛ መጽሐፍ ቅዱስ ያለው ይሳላል። ስለዚህ መጽሐፍ ቅዱስ ላይ እንደተገለጡበት በስዕል ይገለጣል። አይምን በስዕል ለህዝቡ እንደይገባው። ምክንያቱም ትምህርት በአይንም ይገባል፣ በጆሮ እንደሚገባ ሁሉ በአይንም ይገባል። ስለዚህ ያን የተገለጠው ወረቀት ላይ ያለውን በጽሁፍ ያለውን በስዕል መግለጽ ይቻላል። ለምሳሌ ሉቃስ ወንጌል ላይ ለዘካርያስ እና ለማርያም ሲገለጥ የነበረው እሱን ይሳላል። ያ ማለት ግን መላእክትን እንደዚህ ሊትራሊ አይቶ እንዲህ የተሳሉ ናቸው ብለን አናምነው። በጽሁፍ ያለውን ሪፕሬዘንቴሽን ስለሆነም ይሳላል። እንደዛ እኛ እንደዛ ነው። ሲመጣም እኔ ገብርኤል ነኝ በእግዚአብሔር ፊት የምቆም ብሎ ስለተናገረ እንዲህ ተገልጧል ለማለት በስዕል ይገለጣል። እኔ ቻሌንጅ አደርጋለሁ አንተን ቡሃሪ ቮሊም 1 ቡክ 1 ላይ ቮሊም 1 ሀዲስ ነምበር 3 ላይ ወይም ደግሞ ቡሃሪ 6982 ላይ ወይም ደግሞ ሳይ ሙስሊም 160 ኤ ላይ በዛ በሄራ ዋሻ ውስጥ በድቅድቅ ጨለማ ውስጥ ነብይ ተኝቶ በነበረበት ሰዓት ላይ በህልሙ ይሁን በውኑ በማያውቀው ሰዓት መጥቶ ማንቁርቱን አንቆ አንብብ ሲለው የነበረው አካል ጅብሪል የሚባል መልአክ መሆኑን ማን ነገረ? በምን አወቅ? ምክንያቱም ጅብሪል ነኝ አላለም። እኛ የተገለጠው በእግዚአብሔር ፊት የምቆም እኔ ነኝ ብሎ ራሱን አስረድቶ ስለሆነ ያንን በስዕል ተገለጸ፣ በስዕል ገለጽ ነው። ኤግዛክትሊ ይሄንን ይመስላል ይሄ ነው እያልን አይደለም። አንተ ግን ያ የምትከተለው ነብይህን ትንፋሽ እስኪያጥረው ድረስ ፌንት እስኪነቅል ድረስ ከዛ ተንደርድሮ ሮጦ አንድ ህፃን ልጅ አባቱ ሊገርፈው ሲል ሮጦ እናቱን ቀሚስ ረጅም ቀሚስ እናቶች የገጠርን ይዞ አስጥይኝ እንደሚል ወይንም ደግሞ ውሻ እንዳባረረው ሮጦ ቀሚሷ ውስጥ ተደብቆ አስጥይኝማ ብሎ ምር ብሎ እንደሚያለቅስ
ነቢይ ከሄራ ዋሻ አንስቶ ሮጦ ከድጃ ቀሚስ ውስጥ እስኪገባ ድረስ ያስጨነቀው መንፈስ እኔ ጅብሪል ነኝ አላለውም። ለምንድነው ጅብሪል መልአክ ነው ብለህ የምትከተለው? ማን ነግሮህ ነው? ነብዩ መሐመድ ስለ ጅብሪል ብዙ ሐዲሶችን ነግረውናል። ማስረጃ ያ አካል የመጣው አካል ጅብሪል ነኝ ያለበትም ማስረጃ። ጅብሪል አላህ የመላእክቶች ዋና አዛዥ አድርጎ አላህ ሾሞታል። በአንድ ክንፉ አገርን አጥፍቷል። በአንድ ክንፉ ማለት ነው። ማስረጃ ክንፉ አገርን አጥፍቷል። ገብቷል። ማስረጃ እኮ አልኩህ። ኢቨን ቻሌንጅ ላድርግ እንደ ከፈለግ 600 ክንፍ ቻሌንጁ ከፍል አድርግልህ ሲዘረጋ ማለት ነው። ለጅብሪል አለይሂ ሰላም 600 ነው። በዚህ ሲዘረጋ በቀኝ በግራም ሲዘረጋ 600 ክንፍ ነው ያለው እንጂ አንተ እንዳስቀመጥከው ቤት ላይ አሻንጉሊት አይደለም። ቤት ላይ ገብርኤል ብለህ ለጥፈሃል። ግን አዳም 600 ክንፍ ነው ያለው አልከኝ። ስለዚህ ጅብሪል መልአክ አይደለም ማለት ነው። አዳም መልአክ አይደለም ማለት ነው። ቁርአን ውስጥ የሚለው መላእክቶች ክንፋቸው 2 2 3 3 4 4 ነው ክንፋቸው ነው የሚለው። ለነብይህ ብልቱን አውጥቶ ጅብሪል ውሃ እያፈሰሰ ብልቱ ላይ ትጥበት ያስተማረው። ቆይ የትም አታመልጠኝ። ሰው መሰለህ አይደለ? ቆይ ኔክስ ምጮ ከሆነ አስወርዳለሁ። ነቢይን ትጥበት ሲያስተምረው ጅብሪል ብልቱን አውጥቶ ብልቱ ላይ አፍስሶ ነው። ብልት ያለው መልአክ አናውቅም እኛ። አንደኛ። ሁለተኛ ለመሬም ልጅ ሰጥሽ መጣው ሲላት ወንድ ሸበላ ፀጉሩ ፍሪዝ ያለው ውብ ወንድ ሆኖ እንደመጣለት አታውቅም እንዴ? ሱራ 19 ከቁጥር 19 እስከ 20 ይህንን ቁርጡቢ ጠበሪ በደንብ አድርገው ፈስረውላል። ቆንጅዬ ሸበላ ወንድ ሆኖ ስለመጣባት እንዳይደፍራት ፈርታ ነው። ከአንተ ባላት ትጠበቃለህ አለችው። ላሉትን ገብርኤል ተሰርቶ ማርበቃ ነገራችን ትችላላችሁ። እቺን ነገር ባሳያቸው መልካም ነው ብዬ ስላሰብኩ ነው። እኛ አሁን ስዕል ሲሳል መጽሐፉ ላይ እንደተጻፈ ነው የምንስለው። እስኪ አሁን መሐመድን ምን አይነት ሰው ይመስል ነበር የሚለው የነቢዩ መሐመድ እንግዲህ አካላዊ መግለጫዎች ተብለው ረዶቱል አንዋር የመሐመድ ታሪክ መጽሐፍ ላይ ገልጸውታል። እንግዲህ ሰዎች አይምሯችሁ ይህንን ሊስለው አይችልም ወይስ ይስላል? እሱ ለእናንተ እተዋለሁ። ለ4000 ሰዎች መሐመድ ሁለቱ ጉንጮቹ እንግዲህ እየተከታተላችሁ እዚህ ጋር ነኝ ያለሁት ሰማያዊ ጋር መሐመድ ሁለቱ ጉንጮቹ ቀለል ያሉና ጠፍጣፋ፣ ግንባራቸው ሰፊ፣ ቅንድባቸው የደጋን ቅርጽ ያለው ቀጭን ግን ጥቅጥቅ ያለ ሁለት ቅንድቦች የማይገጥሙ ይገጥማል ተብለዋል። አይኖቻቸው ሰፊ፣ ነጭ ክፍል ነጭነቱ ከቅላት ጋር የተዋሃደ ጥቁር ክፍል፣ በጣም ጥቁር አይኖች፣ ሸፋሸፉት ረጅም ጥቅጥቅ ያለ የተኳለ የሚመስል ነው ይላል። ከዛ አፍንጫውን ልብ በሉ፣ በተክለ ሰውነት እንዳለ የተቀመጠው አፍንጫቸው ሰልካካ፣ አንጸባራቂ ብርሃን ያለው በደንብ አስተውሎ ያላያቸው ሰው የሆነ ነገር የሚያሸቱ የሚመስል ጆሮዋቸው ሙሉ፣ አፋቸው ቁንጅና ተለቆ ያለ ጥርሰ ፍንጭት፣ ጥርሳቸው ተለያይቶ የቆሙ የፊት ጥርሶቻቸው የሚያበሩ ፈገግ ሲሉ የሚታዩ ጥርሶቻቸው በረዶ የሚመስሉ የሚያብረቀርቁ፣ ሲናገሩ ከፍንጭታቸው መሃል እንደ ብርሃን ያለ ነገር የሚወጣ ይላል። ከዛ ፂማቸውን ያስቀምጣል። ይቀጥላል። የአንገት ክፍላቸውን ይህን ሁሉ ተዘርዝሮለ ኦልሬዲ ሳልከው እኮ በቃ ሳልከው። እንዳስሉ እኔ ልንገራችሁ፣ እንዳስሉ አላህ ማለት ጭንቅላት የሌለው 2 ቀኝ እጅ ያለው 1 እግር ያለው ነው። እንዳስሉ አይናችሁን ጨፍኑ፣ ሁላችሁም በአይምሯችሁ እንዳታስቡት። አላህ ማለት 2 ቀኝ እጅ ጭንቅላት የሌለው 1 እግር ያለው ነው። ኦልሬዲ እንዳስሉት ብያችሁ ነበረ። በአይምሯችሁ ስላችሁታል አላህን። እንግዲህ ከዚህ በላይ መሐመድ እንግዲህ ሰውነት አቋሙ በጣም ጥሩ፣ ቁመታቸው መካከለኛ፣ በጣም አጭር፣ በጣም ረጅም ያልሆኑ ግን ለርዝመት የቀረቡና ረጅም የሚባል ሰው አብሯቸው ቢቆም እሳቸው ይበልጣሉ። ሰውነታቸው ሙሉ ለሙሉ ወፍራምም ሆነ ቀጭን ያልሆነ መካከለኛ ነው። ይህን ሁሉ አልጨረስኩትም አንብቤ። ስለ እያንዳንዱ ነገሩ ዘርዝረ ከጻፍክ በኋላ አይምሮ ውስጥ አትሳል ልትለኝ አትችልም። ጻፍከው እኮ ይህንን ወደ ስዕል ጥርሳ ፍንጭት ጥርሱ እኮ እልቆ ነው። የምን ፍንጭት ነው?
አራግፈውለት ነው በደር ጦርነት ነው ሞቷችል የሚመሳሰል ነገር ልስር ትችላለህ እንጂ ራሱን አዳምጥ ደግሞ አላበዛም እንዴ ጋባዝ በቃ እሺ አሁን ቶፒኩ ላይ ግቡና እሺ ተውሂድን ማን ነው የሚያስረዳን አንድ ሰው ተውሂድ የሚያስረዳን ይጥፋ አንድ ሰው ለመብላት ለመጠጣት እጅ አያስፈልገውም አልክ ኢየሱስ እግዚአብሔር አይደለም እንዴ ስለዚህ አላህ የመሄጃ ሀገር የመብያ እጅ ያስፈልገዋል ማለት ነው አላህ ወላማ ኢየሱስ እኮ ምድር ላይ ባነበረ ሰዓት እጅ አለው እግር አለው በሰባተኛ የተገረዘበት ምናምን አለው እግር አለው ስለዚህ አካላቶቹ እነዚህ አካላቶች ምንን ያመለክታሉ ማለት እግዚአብሔር ኢየሱስ ከእግዚአብሔር አይደለም የሚለው ነው ስለዚህ አላህ እነኚህ ሁሉ አሉት ማለት ነው ኖ አላህ እኮ መንፈስ ነው መቀደም እግዚአብሔርን መንፈስ ብለህ ገልጻል እኮ መንፈስ ነው አላህ መንፈስ ነው አላህ አካላት አያስፈልጉትም ቆይ አላህ መንፈስ ነው yes እናመሰግናለን ኤኒዌይስ እኛ ክርስቶስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው በስጋ ተገለጠ የባሪያውን መልክ ያዘ ብለን እናምናለን እንጂ ሰማይ ምድርን የፈጠረው እርሱ አስቀድሞ ስጋና ደም ያለው በስጋ የነበረ ማለት አይደለም ዘመኑ ፍጻሜ ላይ ግን በስጋ ተገለጠ ብለን ነው የምናምነው ማይታየው ማይዳሰሰው ማይነካው መሄድ መምጣት ማይነገርለት እሱ የባሪያውን መልክ ይዞ በስጋ ተገለጠ ብለን ነው የምናምነው ወንድማችን ኑር ግን ሲናገር ከሰማችሁት አላህ መንፈስ ነው አለ አይደለም ከቁርአን ከሐዲስ ላይ ማስረጃ አለ አላህ መንፈስ ነው የሚል አሁን እኮ እኔ ጥያቄን መልሰልኝ ነው እንጂ እንድጠይቀኝ አይደለም አሁን መንፈስ ነው አልካ አንተ አላህ እጅ የለው እሺ ፋይን ስለዚህ እኔ መንፈስ ነው ስል ፋይን ዲፋይን ላድርግ እጅ አለ የተባለው እኮ ማለት ነው እንዳን ባዳም እኔ መንፈስ ነው ስል ለፈጣሪ ሲጀመር ለፈጣሪ የክፍል አካላቶችን ተዛ ሰጠ መሄጃ መምጫ እነኚህ ያስፈልጉታል ብዬ አላምንም እነኚህ ፍጡራን ባህሪ እግዚአብሔር አልነበረው እንትን ኢየሱስ አልነበረውም ወይ እጅ እግር አልነበረውም ወይ አዳምጣችሁ ኢየሱስ በስጋ የተገለጠ አምላክ ነው በስጋ የተገለጠ አምላክ ነው አልኩ እኮ ፍጹም አምላክ ፍጹም ሰው ነው ብለን ነው እኮ ሰውነቱ የውሸት ነበር ማለት ነው የውሸት ነው ማን አለ ፍጹም አምላክ ፍጹም ሰው አልኩ እኮ በስጋ ፍጹም ሰው ስለሆነ ኧረ እንዴት ሰውነት የለውም እግዚአብሔር እንዴት ሰውነት የለውም ይባላል የውሸት ነበር ሰውነቱ ነው መሆን የነበረ ለምሳሌ የቀረበ ነው አትጩ በእናትህ አትጩ ቆይ ክርስቶስ በስጋ የተገለጠ አምላክ ነው ፍጹም ሰው ነው ብለን እናምናለን አልኩ እኮ እንደ ሰውነቱ ሰው ፍጹም ሰው እንደማለታችን እጅ እግር እነኚህ ይነገሩለታል እሱ በስጋ የተገለጠ አምላክ ስለሆነ የሚታይ የሚዳሰስ የሚነካ የሚሄድበት የሚመጣበት እግር ግዴታ ይኖረዋል ምክንያቱም ሰው ብለንም ስለምናምን ያ ፍጹም ሰው ብለን የጠራ ነው ግን ፍጹም አምላክ ነው የመለኮት ሙላት በሰውነቱ ያለ ነው መለኮት በባህሪው መሄድ መምጣት መቀመጥ መነሳት እጅ እግር የሚባሉ ፓርቲሽኖች አያስፈልጉትም እያልኩ ነው ምክንያቱም ለማንሳት እጅ ካስፈለገ የግዴታ ፈጣሪ የእጁ ጥገኛ ነው ማለት ነው ያለ እጁ ማንሳትም መያዝም አይችልም ማለት ነው ይሄ ደግሞ የፍጡራን ባህሪ ነው ለመሄጃ የእግር ጥገኛ ከሆነ ፈጣሪ ምን ይሆናል ማለት ነው የእግር ጥገኛ ይሆንና የግዴታ ከአንድ ቦታ አንድ ቦታ የሚንቀሳቀስበት እግር የሚባል አካል ያስፈልገዋል እግሩ ከሌለ መንቀሳቀስ አይችልም ይሄ ፍጡራን ባህሪ ነው ስለዚህ አላህን ከእንደዚህ ጋር ኮምፔር እያደረግከው ከሆነ አለው የለውም መንፈስ ነው አልከ መንፈስ ነው ማለት ራሱ ዳኢፍ አዲስ ራሱ የለም እንኳን ሳይህ የሆነ አዲስ ዳኢፍ አዲስ የለም እና ኢየሱስ እግር ነበረው እኮ እጅም ነበረው ፍጡር ነበር ማለት ነው እነሱ ይበቃል እየሰማኝ ስላልሆነ ማለት ነው ዩሱፍ እንኳን ደህና መጣህ አቤት እንኳን ደህና መጣህ እንኳን ደህና ቆየን ልበልህ መልካም ባትልም ችግር የለው ተውሂድን ዲፋይን አድርገው እኔ እኮ ግርም የምትለኝ ነገር እዚህ ቁጭ ብለን ምንም የምትለውጠው ነገር የለም
ተውሂድ እንድፋይን አድርገው ስድቡን ተወውና ለጊዜው። እሺ ኧረ እኔ ልሳደብ አይደለም የገባሁት አንተን ልመክርህና ፕሊስ ተውሂድ እንድፋይን አድርገው። ተወኝ፣ አትጩ፣ ድምፅህን ቀንሰው። እኔ በፍጹም አልሳደብም። ኦኬ ተውሂድ በስንት ይከፈላል? ተውሂድ በስንት ይከፈላል? ምን? እሺ አላህ ስንት ነው? አላህ ስንት ነው ስትል አንድ ነው። አላህ አካል አለው? አላህ አካል አለው? አላህ አሁን የምልህን ነገር ስማኝ። እኛ አካል ነው ወይንስ ምንድን ነው እሱ ያለው? አላህ አካል አለ የለው? ምክንያቱም እናንተ ባህሪ ያለ አካል ይቆማል ስለምትሉ ባህሪ ነው ወይስ አካል ነው ያለው? አላህ አይደለም። አንተ ሙሉ በሙሉ ሁሉንም ነገር ታውቃለህ። አላውቅም፣ ያንተን እየጠየቅኩ ነው። አላህ አንድ ነው ስትል ምንድን ነው? እሺ እንዲህ እንድተነፍስ ያደረገ እኮ እንዲህ እንድተነፍስ ያደረገ በየመስጊዳችሁ ስለ ክርስትና ዶክትሪን እነሱ የሚያመልኩት እንዲህ ነው፣ እንደዛ ነው፣ እንደዚህ ነው፣ እንደዛ ነው እያሉ ጭነውባችሁ ስለሚልኳችሁ ነው። ስለ አምላክ ስንት ነው ምንድን ነው ተብለህ ስትጠየቅ እያና ዳገት እንደምትወጣ ቁና እየተነፈስክ ያለኸው ጥያቄው የከበደ መስጊድ ላይ የጫኑብህ እንዴት ቂጥህን ማጠብ እንዳለብህ፣ እንዴት መስጊድ ስገባ ምን ማለት እንዳለብህ፣ ሽንት ቤት ስገባ እንዴት መሆን እንዳለብህ፣ እንዴት ወሲብ ማድረግ እንዳለብህ ሲያስተምሩ ስለ አምላክ ስላላስተማሩህ ነው። ነገር ስበኝ እኔ እንደዛ ካልሆነ መልስልና ቢሊና መዝሙር ያሬድ ሲተቀበሉት ሜይ ቢ ከኔ ጋር መግባባት አንተ ጀግና ከሆንክ ለምንድን ነው ክርስቲያኖች ወደ እስልምና መጡት? አንተ ጀግና ከሆንክ አንተ እውነተኛ አባባ እስቲ ስማ አንዴ ታደርገኛለህ። አንዴ ስማ መፈክሩ ሰውና በእናትህ የተጠየቀው መልስ። ይኸውልህ ዘንድሮም እንደዚህ አይነት ፕሮፓጋንዳ ይነዛሉ። ዘንድሮም ይሄ ያለፈበትን ፕሮፓጋንዳ ያ ጭንቅላት የሌለውን አላ ሊያመልክ ክርስቲያን መሄድ አለ ብለው ፕሮፓጋንዳ ይሰራሉ። ዘንድሮም ኧረ ተው ላሽ በሉ እንጂ ሚስቶቻችሁን ራሱ ማስለም እኮ አሁን ሼም ይዟችሁ ትታችኋል። ዘንድሮም ይህንን ድራማ ይህንን ፖለቲካ ሊሰሩ እኛ ፊት ጭንቅላት የሌለው እግር የሚያመልክ ክርስቲያን ይመጣል ብለው አለማፈር እንዴ! ሼ በሉ ላሽ በሉ። ከሰሩ ነው የሱፍ ውረድ በላ አንደኛው